ሰላም ጤና ይስጥልን የተከበራችሁ ወደ ቤተሰቦቻችን እንደምናምሽታችኋል። የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በሁሩ ጉድሩም በታጣቂዎች የተገደሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አስከሬን አለመገኘቱም ተገለጸ። በኦሮሚያ ክልል በሁሩ ጉድሩ ወለጋ ዞን ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በታጣቂዎች ከተገደሉ ቀናቶች ቢቆጠሩም አስከሬናቸው እንዳልተገኘ ተገልጿል። ህዳር 21 ቀን 2018 ዓ.ም ካህናቱ በሐራቶ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሸምቡ ከተማ እየተመለሱ ሳለ መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ወደ ጫካ ተወስደው የተገደሉት። በጉዞው ላይ አብሯቸው ከነበሩት ካህናት አንደኛው በጅማ ገነቲ አካባቢ የቅድስት ድንግል ማርያም ክብረ በዓል ነበር። ከስነ ስርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አስቆሙን ሲሉም ለቢቢሲ የተናገሩት እኚህ የዓይን እማኝ በመኪናው ተሳፍረው የነበሩት 20 ሰዎች እንደሆኑ ገልጸው ከ20ዎቹ መካከል 10ሩን አስወርደው ወደ ጫካ ወሰዷቸው። የተቀሩት በበቆሎ ማሳ ውስጥ ተበታትነው በመሮጥ አመለጡ ብለዋል። ቀሲሱም እንደገለጹት ታጣቂዎቹ በሸምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያ ይዘው እንደነበር አውስተው ወደ ጫካ አካባቢ ከተወሰዱት ቀሳውስት መካከል የሁሩ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ እና ሕፃናት እንዲሁም መዘምራን እንደሚገኙበት ተናግረዋል። ጫካ ውስጥ ወስደው በስም ጠሯቸው። አንድ ባንድ በስም ከጠሯቸው በኋላ ልጆቹ ታጣቂዎቹ ከያዙት የስም ዝርዝር ውስጥ ስላልነበረ ለቀቋቸው ብለዋል። አራቱ ሰዎች የሁሩ ጉድሩ ሀገረ ስብከት ዋና ኃላፊ መላከ ኤዶም ቀሲስ ድጉማ ዱፋ፣ ቄስ ቀናሳ ጊዲሳ፣ ቄስ ደሳለኝ ነኖምሳና ቀሲስ ባቡሽን ጠሩ ናቸው ሲሉም በስም ጠቅሰዋል። ታጣቂዎቹ የኦሮሞ ነጻነት ሰራዊት አባላት ናቸው ሲሉም ተናግረዋል። መንግስት ሸኔ የሚለውንና በሽብር ቡድን የፈረጀው የኦሮሞ ነጻነት ሰራዊት ከእገታቸውና ከግድያቸው ጋር በተያያዘም በተደጋጋሚ ተጠያቂ ቢደረግም ክሶችን ያስተባብላል ብሏል። አሁን ከተፈጸመው ግድያ ጋር በተያያዘም በቀረበበት ክስ ላይ ምላሽ አልሰጠም። ከቀሳውስቱ መካከል ሁለቱ ታግተው መለቀቃቸውን የዓይን እማኙ ገልጸዋል። ቀስ ድጉማ ዱፋና ቄስ ደሳለኝ ነኖምሳ ደግሞም መገደላቸው የተገኘው መረጃ እንደሚያመለክተው አክለዋል። ታጣቂዎቹ ሁለቱን ቀሳውስት ከገደሉ በኋላ ሁለቱን አርብ ዕለት ለቀዋቸዋል ብለዋል። ለቀሳውስቱ የመታሰቢያ ስነ ስርዓት በቅድስት ቤተ ክርስቲያኗ የተደረገ ሲሆን የቀብር ስነ ስርዓታቸው እንዳይፈጸም ግን አስከሬናቸው እንዳልተሰጣቸው ገልጸዋል። ሌላ በሁሩ ጉድሩ ወለጋ የሚያገለግሉና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ቀሲስ ግድያው የታቀደ እንደነበር ተናግረዋል። ከታገቱ በኋላም እንዲለቀቁ ለመጠየቅ ቤተሰቦቻቸው ስልክ ደውለዋል። እንደማይለቋቸውና አስከሬናቸውንም እንደማይሰጡ ታጣቂዎች ገልጸዋል ብለዋል። በአካባቢው ባለው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ መከፋፈል እንደነበርና የተለያዩ ቡድኖች ደጋፊዎችና ነቃፊዎች እንዳሉ ገልጸዋል። ግድያው ከክፍፍሉ ጋር የተያያዘ ሊሆን እንደሚችል ግምታቸውን ቢያስቀምጡም ቢቢሲ ጉዳዩን ከገለልተኛ ወገን ማጣራት አልቻለም። እነዚህ ሰዎች ፖለቲከኞች አይደሉም፣ ከታጣቂዎች ጋር ግንኙነት የላቸውም፣ ሰላም ለማምጣት ነው የሚሰሩት። ታጣቂዎቹ ማን እንደሆኑ እንኳን ስላላወቁ ስማቸውን እየጠሩ ነበር ማንነታቸውን የለዩት ሲሉ ተናግረዋል። ቀሳውስቱም ስማቸው ተመዝግቦ ሲጠራ እንደነበር በመጥቀስ ጥቃቱ ይቀነባበረና ቀሳውስቱን ኢላማ ያደረገ እንደሆነ ገልጸዋል። ታጣቂዎቹ ቀሳውስቱም በኦሮሞኛ እንጂ በአማርኛ መስበክ የለባቸውም ማለታቸውን የቢቢሲ ምንጭ ጠቁመዋል። ሆኖም ግን የተገደሉት ሁለቱም ቀሳውስት የኦሮሞ ተወላጆች ናቸው። የሁሩ ጉድሩ ሀገረ ስብከት ስራ አስኪያጅ ድጉማ ዱፋም ማህበረሰባቸውን በቀናነት ሲያገለግሉ እንደነበር የዓይን እማኞች አክለዋል። ከግድያው ጋር በተያያዘም
በከተማው ውስጥ ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። ቢቢሲ ያነጋገራቸው ሁለት ቀሳውስት መንግስት ስለ ግድያው ማብራሪያ እንዲሰጣቸው ጠይቀዋል። የሻምቡ ከተማም የመንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት በፌስቡክ ገጹ ላይ የሟቾችን ስም ጠቅሶ በታጣቂዎች ተወስደው መገደላቸውን አስታውቋል። የምስራቅ ሐረርጌም፣ የምስራቅ ወለጋና የሆሮ ጉዱሩ ወለጋ የሀገረ ስብከት መሪ ሀዘናቸውን በማህበራዊ ሚዲያ ገልጸዋል። ቢቢሲ ስለ ግድያው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምላሽ ለማግኘት ያደረገው ሙከራ አልተሳካለትም። ቢቢሲ አስነብቧል።